ታቸው ነው ያንን ሰው አግቡ ከተባሉ ያገባሉ ወይ አሁን ያ ባህል የተጫነባቸው አንዳንድ እንደነዚህ ዜዱ አይነት ይሄ አይሆንሽም ይሄ ነው የሚሆንሽ እቺም አሁን ዜድ እኮ አሁን ነገርኩክ እንደ ዜድ እኮ ፍቅረኛ አገኘችላት ዊ ሆዴ ሳልነግርክ ያቺ እንደውም አንተ ትጀነጀነኛለህ ያለችው ጉጉት አገባች እኮ ትልቅ ሽማግሌ ያሉ ዜድ ነች ያጋባቻት የጉጉት ባል ወንድም ደግሞ ዜዶን አጫት አይ ያርግላት ካገባች ትንሽ ተስተካከላለች እንጂ እንደዚህ በማቀሳሰብ ሰውዬው ነው ወይ አሁን አቃጥላ ደፍተው ትመጣለች ወዴ አሁን ከዛ ላይ ያልኩ ነው እንጂ ምለውን አይ ጉጉ ተገላገለች ቢያንስ እኛም ከስድብ እንገላገላለን ዜዶ ግን ዱዓ ለምን እናደርግላት ምን እስኪ የንተን የጾምን ጾምላት እስኪ ውዲ እኔም በሃይማኖቴ ልጾምና እቺ ልጅ ፈጣሪው ይድረ ቀልቧን እንትን ባላት ከኛ ማፋታት እንበል እንጾም እሷን አላህ ካልሆነ ማንንም አያስተካክላትም እንደዛ ነው ሞከር እስኪ አረ ማኔ ማሬ ስንት እኔ ለራሴ አጽያትም አልጾምኩም እኔ ምን ጨነቀኝ ጉዳዩ በራብኝ ቢለሰብዬ ወይ ፋሲካም በዜዶ ምን አናደደክ አንተ መልካም ሰው ስለሆንክ እኔ ነው የምገባክ የምኖረው እዛው ዱባይ ነው በልጅነት ያፈራሁት ሀብትና ንብረት አለ አብረን ልጆች ወልደን እንኖርበት ከኔ ነው የምትወልደው አብረን ልጆች ወልደን እንኖርበት አመሰግናለሁ ያንቺ ሀብትና ንብረት ለኔ ምንም ነው አታቂኝም ማን እንደሆንኩኝ በያት የኔ ያንቺ ገንዘብ ኖርሽ አንኖርሽ ለምን የንተን የኮር ሊስቴት ባለቤት አትሆኝም ያት እስኪ የመሰለሽ ድንቡሽቺ ከንፈሯን ያት እስኪ እንዴት እንደሚያምር እስኪ አንቺ ከንፈርሽ ማሬ ረፋ ምን ሆነ ነው እንዴ ልቀቂ ያት እስኪ የመሰለሽ ድንቡሽቡሽ ልጅ ትቻ አንቺ ጋር መጣ ይመስልሻል በገንዘብ ማትተመልጅ ከንፈርሽን ልቀቂ አሳያት ማሬ ረፋ አታሳፈረ ወላሂ እንዳንቺ እኮ ከንፈርሽን እኮ አስነፍሰውት እኮ ነው እንደ በሲሪንጋ እንደዚህ የሚሆነው ይሄ የተፈጥሮ ከንፈር ተመልከቱ ይሁ ረፋቦ ቁንጅናዋን አሽኮራም ምንድነው ቁንጅናሽን እንዴ አላህ የሰጠሽን ጸጋ ማሳያቸው እናንተ ጭፍኖች ተመልከቱ እቺን ላይ መሰለሽን ልጅ ጥዬ እናንተ ጋር መጣ ይመስላችኋል ይሄኔ እኮ በቦቶክስና ጉንጮ የተነፋፋው የኔ ጉንጭ ግን በተፈጥሮ ነው ቦቶክስ አልተነፋው ይሄን ደግሞ እኔ ስለምወደው እንደዚህ ሁኚ ስላልኳት ነው እንጂ በሁለት ወር ውስጥ ማጥፋት እንችላለን we have experience ሀቢብ ከፋሲካ ውጪ ቲክቶክ ላይ የምትወደው ወይ የምታማልልክ ሴት የለችም ወይ ከፋሲካ ውጪ ወይ ልባምዬ ከፋሲካ ውጪ ቲክቶክ ላይ የምታማልለኝ ወይም የምትወዳት ሴት አለች ወይ አልተፈጠረችም ቢያት እንኳን ልትኖር አልተፈጠረችም ለወደፊቱም አትፈጠርም በቃ ፋሲካ አንድ ናት በቃ ፋሲካ አንድ ናት ሁለት አይደለችም ፋሲካ አንድ ናት ብዙዎቹ ግን እዚህ ጋር ቤታዮስ ጠይቂው ቤታስ እያሉ ነው ቤታዮማ ባለፈው ጓደኞቼ ያቀማምሰውኝ ነው መድኃኒት ታርገውብኝ ነው ስለ ቤታዮ ኪዊኔ ምን ብዬ ለፈለኩት ሲጀመር ኬት አውቃታለሁ ቤታዮ ኬት አውቃታለሁ ሁለት ቀን ነው ቲክታክ ላይ የሚያየኋትኝ መድኃኒት አሰርተውብኝ ነው አስለፍልፈው ፍቅሬን ከፍቅሬ ጋር ያጣልብኝ ግን ፋሲካ ያራዳለች በጤናዬ እንዳልሆነ አውቃለች እስከምረጋጋ ጠበቀች ግን መድኃኒት ነው መስዬ መድኃኒት ነው ቤታዮ እኔ ቤታዮ ማን ቤታዮ ጭራሽ ደግሞ ንግስቴ ብያለሁ ወይ ጓደኞቼ ሰራችሁን ይስጣችሁ ከቅባት ጋር ቀላቅለው ሰጥተውኝ እኮ ነው ቅባት ይወዳላሉ በቅባት መድኃኒት ሰጥተው አርገውብኝ እኮ ነው እንግዲህ ያው በስተት ያፎ ለምታ ነው ቤታዮን ያኔ ንግስት እኔ ቤታዮማ አላቃት ምንም አላቃት ወይ አባቃራዬ ቆንጆ ቅባት ላይ መድኃኒት አርገውብኝ ነው እና አሁን ያንተ ንግስት ማን ናት በህይወትክ የኔ የመጀመሪያም የመጨረሻም ንግስት ማይ ውሽዬ I love you baby she is my ውሽዬ ወላሂ I love you ለተሳሳሙ ቤተሰብ ገና ተሳስመን ይገርምሻል እንዴ
እንደ አሸዋ በስተን ታይናለሽ። ገና ጠብቂ። ደግሞ ወላሂ በአመት ነው እሺ የምንወልደው። ጠላት ጥልጥል ይበል። እንደ ሪሃና በአመት ነው የምንወልደው እያረፍን። በመጀመሪያው 1 ቀጣይ 2 ከዛ 1 ከዛ 2 ቤተሰብ ይሄን ያለው ነገር እንግዲህ ምቀኞች። እኔ ራሱ እንደዛ ነው። እኔ ታውቃለህ የእውነት እንትን 8 ልጅ ቢኖረኝ እላለሁ። 8 ልጅ 3 እኮ ነው የቀረሽ። አንድ ብሔራዊ ቡድን 3 8 ልጅ ስላለሽ እንዴ በዚህ ኑሮ አላህ ያርገው ኢንሻአላህ። አላህ ያርገው። ማረ አባቴ ብታሳከኝ 8 ልጅ እኮ ማለት እኮ 3 ልጅ ብትወልጂ እኮ አንድ ብሔራዊ ቡድን ኢትዮጵያን ወክለው ልጆቻችን ሄደው ኳስ ተጫውተው ግን ምን ችግር አለው? 8 ልጅ ቢኖረን ብዙ ነው እንዴ? ኧረ በጣም ብዙ ነው። በዚህ ኑሮ አንድ ልጅ ከባድ ነው። ልጅ ማለት እኮ ልጅ ማለት ምን እንዳለው ታውቂያለሽ? ልጅ ማለት ሙዳ ነው። የራሱ እኮ ገዳለው ታውቃለህ። ልጅ ካላንብብልሽማ ማሬ እያረፍን በየአመቱ አላለችም። ባያርፉ በየቀኑ ሊወልዱ ነው ወይ? የአላህ ነገር እኮ አይታወቅም እኮ። በመጀመሪያ ዙርም እኮ 8 ልጅ ልትሰጠን እኮ ይችላል። በሱ ሳይሆን ግን ኑሮ ከባድ ነው። አሁን የድሮ ሰው መንታ ሲወልድ ምን ሲል ተመስገን ጌታዬ አጫሄ ነው የሚባለው። አሁን መንታ ቢወለድ ምን ይባለው? ያብዳል። ምን ነው ጌታዬ ምን በደልኩ? መንታ አልተርፍም እኮ ሞታለሁ ሆዴ ምን ነው? አረ 11 ልጆች አሉ። ወይ ተው በእናትህ ወይ ተው። ሁለት ወይም መንታ ነው። መንታ ራሱ የመጀመሪያ ላይ ከባድ ነው። ለምን አንድ አልወልድም እንደ ቀስ ብዬ? አረ ትወልጃለሽ ቤታዬ። አሁን እኮ ኑሮ በጣም እኮ ከባድ እኮ ነው ወላሂ። ኑሮ በጣም አዛ ነው። እሺ 6 ምርጥ ልጅ 6 ማለት እኮ 5 ብቻ ነው የሚቀረው። ግማሽ ደርዘን ልጅ ልጅ እኮ ናት። ግማሽ ደርዘን እናቴ። አንድ ክርስቲያን አንድ ያኒ ወንድ አንድ ሴት خلاص 2 በቂ ነው። 2 በቂ ነው ግን ማለት ነው። ልጅን ምን ይወስነዋል? አቅም ይወስነዋል። አላህ አቅም ይስጠን፣ አንቺም አላህ ጤና ይስጠን ነው የሚባለው። አሜን። ግን ምን ማለት ነው? አንድ ብቻ ልንወልድ ከዛ አንድ ልጅ ብቻ? አረ ነገ እንደውም በአመት ነው የምንወልደው። ታብታብ አድርጉ። ግን የሆነ 8 ልጅ ቢኖረኝ ብዬ ተመኘው በውስጤ። ለምታ ደግነቱ አልሰማችም። ካሚንግ ሰን እንወልዳለን ውዴ። ያልኩሽን ብቻ አንቺ ጠንክሪ። ታብታብ አድርጉ ጋይሶች፣ ታብታብ። ቴንክ ዩ ሶ ማች። እኔ ግን ስጠረጥር ማለት ነው